እስቲ እህታችን አጠር አድርጋ የደረሰችላት ትነግራችኋለች። እሷን የሰማች ድንግል እኛንም ትስማል። እንዴት አረፈዳችሁ? ምናልባት እዛ ሶሻል ሚዲያ ላይ የምታውቁኝና እዚህ ላይ የተለያየ ማንነት ነው ያለኝ። መብርሃን ለኔ ያደረገችልኝ በመጀመሪያ እኔን የሰማች ኪዳነ ምሕረት እናንተንም ትስማችሁ። ቀላል ነገር አይደለም ያደረገችልኝ፣ ብዙ ነገር ነው ያደረገችልኝ። ለመመስከርም የመጣሁት ለዛ ነው። እኔ በህይወቴ በጣም የተናኩ ማለት ምንም የሌለኝ ሰው ነበርኩኝ። ኪዳነ ምሕረት ነች እዚህ ያደረሰችኝ። ደጇ ስመጣ የዛሬ 5-6 ዓመት በጨጓራ በሽታ በጣም ይሰቃይ ነበርና ደም ያስመለሰኝ ሐኪም ቤት ሄጄ ምንም መድኃኒት ሊሰራልኝ ስላልቻለ እጣ ሳወጣ አጋጣሚ ኪዳነ ምሕረት ሰሚነሽ ኪዳነ ምሕረት የሚል እጣ ደረሰኝና መጣሁኝ። እንጀራ አልበላም ነበር፣ ሽሮ አልበላም ነበር። አንድ እርጎ ነበር ጠጥቼ መዋል የምችለው። የበላሁት በሙሉ ይወጣ ነበረ። ደጇ ላይ እንደመጣው ያለብኝን ችግር ስነግራቸው ዳቦ ነበር የሰጡኝ። ከዛ በኋላ ደግሞ አስታውሳለሁ የበረከት የሆነ የተዘጋጀ ነበረ። ምስር ወጥ በእንጀራ አድርገው ሰጡኝ። በላው 7 ቀን ሱባኤ ሄጄ ተመለስኩኝ። ከዛ በኋላ ረጅም ዓመት በሰላም እስካሁን በሰላም በድንግል ማርያም እርዳታ በጤና እየኖርኩ ነው። ከዛ በተጨማሪ ደግሞ ሁለተኛ ልጄን ሳረግዝ በጣም ብዙ ችግሮች ገጥመው ነበር። የሰው ልጅ መነሳት አለ፣ መውደቅ አለ። ምንም ሳንቲም አልነበረኝም። 7 ወር ሙሉ አንድ ጫማ ነበር የማደርገው፣ የምበላው፣ የምጠጣው። እኔም ቤተሰቦቼ እናውቃለን ያሳለፍንበትን። በጣም ከባድ ችግር ውስጥ ነበርኩ እና እኔና ባለቤቴ የምንኖርበት ቤት ውስጥ ፍራሽ ነበር የነበረ፣ ምንም ዕቃ አልነበረን። በጣም እየሰጋው መጣው። እሰራለሁ፣ ገንዘቤ በረከት የለው። ብዙ ሰዎች የሚያውቁኝ ብዙ እንዳለኝ የተሻለ ኑሮ እንደምኖር ነበርና ከዛ በኋላ በደጇ ስረግጥ በጣም አለቀስኩኝ። ሆዴ ገብቶ ነበር። ብዙ ሰው ያቀኛል። የመጣው ሰዓትም እንደ ይቺ ቲክቶከር ልጅ አይደለችም ቲክቶክ ላይ እናቅሻለን ምናምን አለች። እኔ ግን ውስጤን እኔ ነበር ማውቀው። መብርሃን ሰዎች ምንም የላትም ብለው ተው፣ መብርሃን ፕራይዝ ዘርግታ ነው የምትኖረው አሉኝ። የምትበላው አጣቻለሁ። ጓደኞቼ ሁሉ ተለወጡብኝ። አንቺ ግን የቀረኝ በጣም ትንሽ ወር ነው፣ 2 ወር ቢሆን ነው የቀረኝ። ኪዳነ ምሕረት ቤቴ ሙይ የምታረስበትን እህል ስጪኝ። በጣም የሰው ብድር ነበረብኝ፣ ብዙ ብድር። እሱን የምከፍልበትን አቅም ስጪኝ ብዬ አለቀስኩባት። ያንን ካደረግሽልኝ ልጄን ይዤ መጥቼ ደጅሽ ላይ ክርስትና አስነሳለሁ፣ ወጥቼ መሰክራለሁ አልኳት። ከዛ ተመለስኩኝ። ታውቃላችሁ ሶሻል ሚዲያ ላይ እንደዚህ አብሮ መስራት የሚፈልጉ ሰዎች ካሉ አወራኋቸው። ኪዳነ ምሕረት ለኔ የደረሰች አሁንም ለእናንተ ትድረስ። ሁሉ ነገር የተስተካከለ ወላዲተ አምላክ እንደ ሰው ትንሽ ነገር አይደለም የሰጠችኝ፣ በጣም ትልቅ ነገር። 10 ሳንቲም ያላወጣው ማስታወቂያ አስተዋውቂልን ብለው ድርጅቶች የ200 ሺህ ብር ቃል ሰጡኝ። ማርያምን ነው ብላችሁ 150 ሺህ አስፈጨው። ልጄን አስመጥቼ ክርስትና አስነሳውና ከዛ በኋላ ደግሞ መብርሃን ለልጆቼ የሆነ ነገር እንደወጥቼ ገባበት ከሰው ብድር ቤተሰብ ማልጠይቅበት እኔን ራሴን ችዬ ለሰው የምተርፍበት እንጀራ ስጪኝ፣ አሁን ይሄን አስተካክለሽልኛል ብዬ ክርስትናውን 10 ብር ሳላወጣ መስክር ያለው ቲክቶክ ላይ ወጥቼ ኪዳነ ምሕረት ድል አድርጋ ደግሳ 200 ሺህ ብር ድግስ ነው የተደረገው። እኔ 10 ብር አላወጣሁም። እመቤቴ ነች የደገሰችው። ሰሚነሽ ኪዳነ ምሕረት ለእኔ የደረሰች ለእናንተም ትድረስ። እንጀራ ሰጥታኛለች። አሁን ኢቢኤስ ላይ ታውቁኛላችሁ። አራዳ ቅዳሜ ላይ እሰራለሁ። ወላዲተ አምላክ ናት ይሄን ሁሉ ለእኔ ያደረገችውና እመቤቴ ለእናንተም ትስማችሁ። መብርሃን እናንተም እንደኔ ወጣችሁ የምትመሰክሩበትን እድል ትፍቀድላችሁ። ቀላል አይደለም ተአምሯ ሰሚነሽ ኪዳነ ምሕረት በእኔ አንደበት የሚነገር አይደል። ይሄንን አድርጋልኛለች። ከምሰራው ፕሮሞሽን ከሚያሰሩልኝ ቃል ኪዳን በገባሁት መሰረት በገዳሙ አካውንት ሁሌ አስራቷን አወጣለሁ ከደሞዜም ላይ ማለት ነው። ምንም ነገር 10 ሳንቲም ላግኝ ለሰሚነሽ እሰጣለሁ። አሁንም ከሰራኋቸው ከእያንዳንዱ ከደሞዜ ማስታወቂያም ከሰራኋቸው ሰብስቤ ለመብርሃን ለክብሯ መገለጫ ባይሆን እቺን 30 ሺህ ብር ይዤ መጥቻለሁ። ማምላክ ሞልታልኝ ደግሞ በሚሊዮን
እንደምሰጥ አልጠራጠርም። እኔን የሰማችሁ እናንተንም ያችሁ እግዚአብሔርን አመስግኑላት። እንግዲህ የጓዳን የቤትን ሰሜነሽ ታውቃለች። እዚህ መድረክ ላይ ቆማ እንድትመሰክር ያበቃቻት ጅማሬ አይደለም ፍጻሜው ሲያምር ነውና እግዚአብሔር ፍጻሜሽን ያሳምርልሽ። ከዚህ በላይ እንድታገለግል እግዚአብሔር ይፍቀድልሽ። እልል ብላችሁ አመስግኑላት።